አሊያ ከጂያን ጋር ለልጇ ብላ ሳትፈልግ እዚህ ትዳር ውስጥ እንደገባች እያወቀችው የአሊያ እናት ብታረፍድም ነገር ግን ነገሩ በጣም አስደንግጧታል። ከራሷ ከአሊያ ለመስማት ፈልጋለች። ስለዚህ እሷን ለመጠየቅ አጋጣሚውን እየጠበቀች ነው። ነገር ግን አሊያና ጂያን ከድሮ የበለጠ በጣም እየተቀራረቡና እየተዋደዱ እየመጡ ያለበት ሁኔታ ተፈጥረዋል። በአንድ በኩል ደግሞ በመሃል የአሊያ ልጅ የሆነው ጂያን ከአጎቱ ጋር የበለጠ በጣም ተቀራርቦ አባቴ እያለ እሱ መጥራት ጀምረዋል። ሰዳከት በጣም የፈራችው ነገር እየቀረበ ነው ያለው። ጂያን በስራው በሚኔ እንዲሁም በአሊያ እንዲህ ተወጥሮ፣ በአንድ በኩል ደግሞ ሰዳከት የአሊያን እናት ለማጋለጥ የማታረገው ጥረት የለም። ዛሬ አሊያ እንዲሁም ጂያን ቀጥታ ፍክርዬን ወደ ቤት ይዘዋት መጥተዋል። ፍክርዬ ታማሚ ስለሆነች ሕክምናውን ከቤት ሆና እንድትከታተል ሊያረጉ ናቸው። ሰዳከት ግን ነገሩን በጠበጠችው። ሰዳከት አልፈቅድም እያለች ከነሱ ጋር እየጨቃጨቀች ድንገት ህፃኑ ጂያን ሲመጣ እቺ አያት ናት ብላ እየነገረችው ነበረ። ይህን ጊዜ ጂያን ብዙ ጥያቄ ተፈጠረበት። እናቱ አሁን ልታስረዳው እየሞከረች ነው። ከዛ ትክክለኛ እናቷ ፍቅርዬ እንደሆነች ነገረችው። ካሎሪን እሷን እንዳሳደገቻት እውነተኛ ነገሩን ግልጥልጥ አድርጋ ነገረችው። እሱ እንዲረዳው እንዲገባው አድርጋ እያስረዳችው፣ ከዛም በመጨረሻም ወደ ክፍሉ ሄደ። ከዛ ጂያን አድርሶት ከተመለሰ በኋላ የእናቱ የሰዳከት ነገር አሁንም ቢሆን ከአቅሙ በላይ ሆኖበታል። እሷን ግን ይቅርታ መጠየቅ አለበት። አሊያ ምን ማለት እንዳለብኝ አላቅም፣ ግን እማዬ ለፈጠረችው ነገር በጣም ይቅርታ ጠይቃለሁ። በቃ ነግሬያታለሁ ዝም በይ ተረጋጊ ብዬ፣ ግን በቃ አላረለ ቀጣይ ግን ተመሳሳይ ነገር ከደገመች መቼ የሚቀርላላት ይላታል። አዎ መቼስ እንደምታሳምናት ተስፋ አለኝ። እሺ ብላ እንደምትሰማም ተስፋ አረጋለሁ። ወይዘሮ ሰዳከትን እናትህን ማሳመን ቀላል ነገር አይሆንም፣ ግን አንተን ብትሆን ይቅርታ መጠየቅ የለብም። አንተ ምን አረከኝ እያለችው ነው። ከዛ ተቀምጦ የማከራት ጀመረ። እኔ እኮ የተናደርኩት ሰዳከት ስለተናገረችው ነገር ነው። ሰዳከት ትክክለኛ ነገር ነው ያወራችው። እሱም አናዶኛል። ልጄ ፊት ማወራቱ ነው ከሁሉም በላይ ያናድደኝ። እንዴት እሱ እኮ ገና እኮ አንድ ፍሬ ልጅ እኮ ነው። እንዴት ፊት ለፊት እንደዚህ ብላ ትነግረዋለች? እንዴት ነው እንደዚህ? ቀላል ነው እንዴ? እንደዚህ ይቻላል እንዴ? ቆይ ምናልባት እኮ ወደፊት እኮ ይህን ነገር እያሰበ ካደገ እኮ ሊጎዳ እኮ ይችላል። መርዝ እኮ ነው ይሄ። ይኸውልህ እናቴ እንደተባለው ልክ ናት፣ መጥፎ ሰው ናት። በቃ አዎ እናትህም ልክ ናት፣ መጥፎ ሰው ናት። ግን አላውቅም ምን ማድረግ እንዳለብኝ። የእውነት አሁን በዚህ ሰዓት በእሷ መፍረድ ነው ያለብኝ። እኔ እኮ ግራ የሚገባኝ ነገር አንዳንዴ ስለ እሷ ጥሩ ነገር አስታውሳለሁ። ያን ህፃን ልጅ እያለው እሷ እግር ላይ አረፍ ብዬ ጸጉሬን እያበጠረችልኝ፣ አሁንም ቢሆን ጠረኗ አፍንጬ ላይ ያለ ጠረኗን አልረሳሁትም፣ እንዴት ረሳዋለሁ እያለችው ትዝ ይልሻል እዚህ ነገር የተቀምጬ ስለ እናትሽ አንድ ጥሩ ነገር የምታስታውሽ ከሆነ ብዬ ጠይቀሽ ነበረ፣ አንቺ ግን የለም ብለሽኝ ይሄው አለ እያላን ነበረ። አዎ እንዴት አይኖርም። የወለደችኝ እናቴ ሆና ሳለች ነገር ግን ተቀያየረችብኝ። በኋላ ግንኙነታችን ተበላሸ፣ የእሷን ባሌ ተቀየረ እንጂ እያለች ስታስረዳው ምናልባት እናትሽ ካሳለፈችው ህይወት አንጻር ሊሆን ይችላል እንደዚህ ሆነችው። ለምሳሌ እኔም ቢሆን ካደኩበት አስተዳደግና ካየሁት ነገር አንጻር ጨካኝ ሆኛለሁ አላት። ጨካኝ? አይ ጨካኝ እንኳን አይደለም። ከዚህ በኋላ አንተን ጨካኝ ነብዬ ማሰብ አቆሚያለሁ አለችው። ከዛ ፈገግ ብሎ ያያን ነበረ። ደስ አለው። ምልህ ከዚህ በኋላ ኦርን ትገለዋለህ ብዬ እኔ አላስብም። ይህን እስካላደረክ ደግሞ ጥሩ ሰው ነህ ማለት ነው እያለችው ነው። አይ አሊያ፣ ለማንኛውም እሱ ግን ወጥመድ ውስጥ እያስገባን ነው። ከዚህ በላይ ክፉ ነገር ካረገ እኔ እሱን የሆነ ነገር ማድረግ የማይቀር ነገር ነው አላት። ተውቶ አይምሮ ላይ የሚመጣ ነገር ነው፣ ዝም ብለህ የምታወራው እርግጠኛ አይደለም እያለችው ሊወጣ ነው። ከዛ የነሽ ዛሬ ብሎ ጠየቃት። አሁን ሆስፒታል አልሄድም የማታ ሽፍት ነኝ አለችው። ማታ እንደምትገባ እየነገረችው እሺ በቃ በኋላ እንገናኝ ብሏት ወጣ። እሱ ከወጣ በኋላ ቁጭ ብላ ታስባለች። ውድ ተመልካቾች፣ የቅጠል ቲቪ የዩቲዩብ ቻናል ቤተሰቦች እንዲሁም የዘውድ ድራማ ተከታታዮች ላለፉት በርካታ ክፍሎች ዘውድ ድራማ ወደ እናንተ ሲደርስ ነበረ። ተመልካቾች በየዕለቱ ወደ እናንተ የማደርሰው የዘውድ ድራማ እንዳለ ሆኖ በቅርብ ቀን አዲስ ድራማ የምንጀምር ይሆናል። ክብሯን ተመልካቾች፣ ይህ የሆነበት ምክንያት በዘውድ ድራማ የምናደንቃቸው የምንወዳቸው እነ ጂያን አልቦራ፣ ሰዳከት አልቦራ፣ እነ አሊያ አልቦራ የመሳሰሉ የምናደንቃቸው የፊልሙ ባለሙያዎች ቀጣይ የፊልሙ ክፍሎችን ገና እያዘጋጁልንና እየሰሩልን ስላለ ነው። ውድ ተመልካቾች የዘውድ ድራማ አዳዲስ ክፍሎች ሲወጡ እሱን ወደ እናንተ በተመሳሳይ አቀራረብ የማደርስ ይሆናል። ነገር ግን አዳዲስ ክፍሎች እስከሚለቀቁ ድረስ በአዲስ ድራማ ወደ እናንተ እመጣለሁ። በሌላ በኩል ፍቅርዬ የአሊያ እናት አዲስ የተሰጣት ክፍል አለ። እዛ ውስጥ ሆና ወደዛ ወደዚህ እያለች ዞር ዞር ትላለች። ምንድን ነው የማደርገው ከዚህ በኋላ እያለች እያሰበች ነው። ከዛ በኋላ ቀጥታ ልትወጣ ነው። በአንድ በኩል ደግሞ እነ ሰዳከት በውጭ በኩል ናቸው። የእሷን ዕቃ እነ ኡሙ ከመኪና እየወሩ ነበረ። ይህን ጊዜ ሰዳከት እንዲሁም እሷ ተገናኙ። ፍጥጫው፣ ስድቡ ቀጥለዋል። አንቺ ምንም ስነስርዓት የሌለች ሴት ነሽ ትላለች ሰዳከት። ምንድን ነው ምጮህ? አንቺ ምን ነው ምጮህ? ቅድም ስጮህ ነበረ፣ ትናንትና ባለፈውም ስጮህ ነበረ። ስለ ጮሽ ምን የምታመጪ መስሎች ነው? በነገራችን ላይ የልጅ ትክክለኛ ስም አሊያ ይባላል። ይኸውልሽ አሊያ ያልሻት የምጠሪያ ከሆነ እኔም ለአንቺ ሌላ ስም አወጣልሻለሁ። ሴዶ የሚለውን ስም አትወጂም አይደለ? ሴዶ ብዬ ነው ከዚህ በኋላ መጠራሽ አለቻት። ለምንድን ነው ግን የማይገባሽ? አንቺ ለምሮ መተሽ ቤተሰባችንን ለመመጠጥ ሞክሪው። ስታስቢው እኔ የመፈቅደልሽ ይመስልሻል? እኔን አታውቂኝም። እሺ ስለዚህ እኔን መዳፈርሽን አቁሚ። በእሳት እየተጫወትሽ ነው። ከዚህ ትሄጃለሽ አለቻት። ብፈልግ እንኳን ያው የኔ ልጅ ከዚህ እንዴት አይፈልግም፣ አሳምነዋለሁ። እንደገና ደግሞ ልጅሽም ከዚህ እንዴት አይፈልግም። ጥሩ ባል ነው ያላት የኔ ልጅ፣ ምንም እንዳታስበይ እያለቻት ነው ሰዳከት። እንዲሁም ፍቅርዬ ወገብ ተያይዘው እንደዚህ እየተጨቃ
ሲጨቃጨቁ ከዛ ፍቅርዬ በመጨረሻም ሰዳከትን ትታት ሄደች። ሰዳከት ተናዳ እያየቻን ነው። ጂያን ወደ ስራ ቦታ መጥተዋል። እነ ሙዛፈር እንዲሁም እነ ካያ ስለተፈጠረው ነገር ይነግሩታል። እንግዲህ ሻሂን የሚጠበቅበትን ድርሻ በጣም ዝቅ አድርጎ በጣም ብዙ አስመጪዎች የእሱን ድርጅት እየተቀላቀሉ ናቸው። እንደገና ቅርብ ጊዜም ቢሆኑ ከኛ 2 ድርጅቶች ወጥተው እሱ ጋር ገብተዋል አለውት። እንዲህ ሲሉት ጥሩ ገብቶኛል እያለ ነበረ። ከዛ አዲስ ካምፓኒ እየከፈተ ነው ሻሂን አልቦራ ግሩፕ ይሰኛል። ይህን ግሩፕ እንግዲህ ዛሬ እየከፈተ ነው ያለው ብለው ነገሩት። ከየሳቀ ነው ወንድሜ ምንድነው የምናረገው ይለዋል። ምናረገውን እናረጋለን። ጥሩ እስኪ ስለዚህ ዝውውሩ በፍጹም ይፋጠና፣ ዝውውሩ ከድሮ የበለጠ መሆን አለበት አለ ጂያኔ። ነገር እኮ ሪስክ እኮ አለው ያስፈራል እኮ ከባድ ነው ይሉታል። ቢሆንም ግን እንደምንም ብለን መድፈር አለብና ይላቸዋል። አሊስ ከእስር ቤት በቅርቡ መውጣት አይቀርም። ከወጣ በኋላ ጀመልን በጣም ነው የሚያግዘው፣ ሻይንን በጣም ይረዳዋል። ያኔ ጉድ ነው የሚሆነው ይሉታል። ገባኝ በቃ ቀጣይ ስብሰባችን ይሆናል ነገ ማለት ነው፣ ነገ እንገናኛለን እያላቸው ከተቀመጡበት እየተነሱ ይበታተናሉ። በሌላ በኩል አሊያ ወደ ፍቅርዬ መኝታ ክፍል እየመጣች ነው። ስትመጣ አንቺ ቆይ ለምንድነው ከወይዘሮ ሰዳከት ጋር የምትገናኘው? ለምንድነው የምታወሪው ከእሷ ጋር? ለምንድነው የምትጨቃጨቂው አለቻት። አይደለማ እሷ የምታወራውን ነገር አታውቅማ፣ የሚባልና ማይባል ነገር ለይታም ጨራሽ እኮ አታውቅም ትላታለች። አንቺ ከሷ ጋር ምን አገናኘሽ? ምን የሚያገናኘሽ ነገር አለ ስትል አልነበረም? ቆይ ግን አንቺ እንዴ ምን ማለት ነው? ቆይ ያልገባኝ ነገር ማለት ነው እንዴት ነው እዚህ ቤት ውስጥ በሰላም የምትኖሪው? ቆይ ግን እንዴት ቻልሻት? ግራ የሚገባኝ ነገር እኮ ይሄ ነው ምልሽ። አንድ ደግሞ የምጠይቅሽ ጥያቄ ማለት ነው እንዴት ነው ግን እዚህ ቤት ውስጥ የገባሽው? አሊያ ግን በትዳርሽ ደስተኛ ነሽ? የምር በራስሽ ፍቃድ በገዛ ፍቃድሽ ነው እዚህ ትዳር ውስጥ የገባሽው ወይስ በልጅሽ ስላስፈራሩሽ ነው አስገድዶሽ ነው የተጋባሽው አለቻት። አሊያ ደነገጠች። እናቷ እንዴት እንዳወቀችም አታውቅም። ማን የነገረሽ? ከየት ሰማሽ አለቻት። ከየት ሰማሁት? ከየት ምን ልዩነት አለው አሊያ? ምን ልዩነት አለው እስኪ ተናገሪ። ምንድን ነው ማለት? ቆየ ቦራን ሞት አደጋ አልነበረም አይደል? አደጋ ነው አልነበረማ? የሆነ ሰው እየተከተለሽ ነው አይደል? ነበር አይደል? ቆይ የአንቺ ልጅ ህይወት አደጋ ላይ ነው ያለው ማለት ነው? ለዛ ነው እንደዚህ የፈራሽው? ምንም እኮ እየገባኝ አይደለም። ምንድን ነው የሆነው? ልጄ እባክሽ ንገረኝ፣ ልሽ ከሆነ ጉዳዩ ንገረኝ እባክሽ አለቻት። አላውቅም በቃ ምን እየሆነ እንዳለ አላውቅም። እኔም ሲነግሩኝ አዲስ ነው የሆነብኝ። በቃ ቦራን ለካ ወደ ካናዳ የመጣው በቃ እዚህ የሆነ ነገር አድርጎ ነበረ። በቃ የደም በቀል ነበረ። እነ ጃን ደግሞ በቃ ቦራን አደጋ ሳይሆን የገደለው ሆን ተብሎ ግድያ ተፈጽሞበት ነው ብሎ ያስባሉ። እንግዲህ ያው በተመሳይ መንገድ እኛ ላይም እንደዚህ ነገር እንዳይደርስ ይጠነቀቁልናል ስትላት እሷ የምታስታውሰው ከመታቶች በፊት ለመጀመሪያ ጊዜ አሊያ ፎቶ ስትልክላት ፎቶን እያየች የተሰማትን ስሜን ነበረ። የልጅ ልጄ እኔን ይመስላል እያለች ፎቶን ስታይ አጠገቧ አሁንም ቢሆን የሆነ ወንድ ነበር የሸሚዙን ቁልፍ እየዘጋ ወደ እሷ አጠጋ ብሎ ፎቶ ሊቀበላት እየሞከረ ልቀቅ እባክህ ብላ እየተቀበለችው ነበረ። ከዛም ፍቅርዬ ቆይ ታዲያ የልጅሽ ህይወት አደጋ ላይ ነው እንደዛ ነው አለቻት። አዎ አደጋ ላይ ነው። ይሄን የምፈልገው ይሄን አመልሱ የምፈልገው አለቻት። ስለዚህ ተገደሽ ነው የገባሽው ማለት ነው። ይሄ የማይታሰብ ነገር ነው። ምን አይነት ዘመን ላይ ነው የምንኖረው? በፈጣሪ እንዴት እንደዚህ ይደረጋል አለቻት። ሁለት ሴቶች ወገባቸውን ይዘው እያሰቡ ናቸው። አሊያ እንዴት ነው ግን ባልሽ ደግሞ ጥሩ ሰው ነው። ግራ የሚገባኝ ነገር እኮ ይሄ ነው። እንዴት እንደሆነ አላውቅም። እውነት ወድጄዋለሁ እኔ ጥሩ ልጅ ነው አለቻት። አሊያ በአንድ በኩል ፈጣሪ ወይ ትላለች ፊቷን እያዞረች። ድንገት ከዛ ጂያን መጣ። ህፃኑ ሲመጣ አያቴ እንዴት ነሽ እያላን ነበረ። እንዲህ ሲላት ሁለት ሴቶች ዞር ብለው አየሁት። አሊያም ብትሆን ወደ ልጇ ጠጋ ብላ እያቀፈችው ድንገት ፍቅርዬ እስኪ በደንብ ልተዋውቀው የልጅ ልጅን ስትላት እንዳትጠጊ ነግሬሻለሁ ብላ አሊያ ያሸሸችባን ነበረ። ለእናቷ ልጇን ማቅረብ አልቻለችም። ከዛ ድንገት ሰዳከት መጣች። ምን አይነት ደፋር ነሽ? እንዴት የልጅ ልጅን ከዚህ ሴት ጋር ታገናኛለሽ? ብላ ስጮ ነበረ። ናሬ መጣች። ለመገላገል እየሞከረች ነው። ምን ስለሆንሽ ነው የልጅ ልጅን ከሷ ጋር የምታገናኘው? እሷ እኮ ክፉ ሴት ናት፣ መጥፎ ሴት ናት ስትል ኧረ እባክሽ ወይዘሮ ሰዳከት ኧረ እባክሽ የምትይውን ነገር ተጠንቀቂ ብላ የልጇን ጆሮ እያዘች ነበረ። ናሬም ብትሆን እማዬ እባክሽ ተረጋጊ፣ እማዬ የማይሆን ነገር ነው የምትይው ስትላት ዝም በይ አንቺ ዝም በይ ጣልቃ እንዳገቢ ይኸውልሽ ይሄ ልጅ እሷ አጠገብ መድረስ አይችልም አለቻት። እንዲህ ስትላት አሊያ ኮስተር ብላ ሰዳከትን አየቻትና ዴኒስ ናና አያተን ተዋወቃት ከአያት ጋር ሁን በቃ ከእሷ ጋር ሁን ብላ እንደውም ለፍቅርዬ ሰጠቻት ሰዳከትን ለማናደድ ብላ። ሰዳከት በጣም ተናዳ ፍጥጥ ብላ ታያቸዋለች። ውጪ ከዚህ አሁኑን ውጪ፣ የኔ ልጅ ከአያቱ ጋር እየተዋወቀ ነው ያለው አሁኑን ውጪ ብላ ሰዳከትን እንድትወጣ እየጠየቀቻት ነበረ። ናሬ እማዬ በቃ እንውጣ እባክሽ ብላ እናቷን ይዛት ወጣች። ከዛ አሊያም ብትሆን ዞር ብላ እናቷን እያየቻት ከዴኒስ ጋር እየተቃቀፉ ነበረ። በአንድ በኩል ፍቅርዬ ህፃኑን ዴኒዝ አቅፋው ነበረ ዝም ብላ አሊያ ስታቸው የነበረው። ከዛ ወጣ ውጪ ታስብ ጀመረ። ድንገት ናሬ ወደ እሷ እየመጣች ነው። ናሬ ወደ እሷ ቀረብ ብላ አሊያ እንደዚህ አትበቃ ብላ እያቀፈቻን ነበር። ሁለቱም ይተቃቀፋሉ። ከዛ በዚህ አጋጣሚ ፍቅርዬ ታዲያ ትክክለኛ ቆይ ስም ማን ነው ብላ ጠየቀችው ህፃኑን። እንዲህ ስትለው እማዬ እንግዲህ ዴኒስ ትለኛለች፣ እንደገና አጎቴ ጂያን ደግሞ ጂያን ይለኛል፣ ናሬም ሻይንም ጂያን እያሉ ነው የሚጠሩ በማለት ተናገረ። እሷን ብትሆን የሆነ ስራ ነገር እየሰራች ዝም ብላ ታዳምጠዋለች። እኔማ አያተን ለማናደድ ብዬ ዴኒስ ብዬ ነው ምጠራ አቶ ዴኒስ፣ እሺ ዴኒስ ብዬ ነው ምጠራ ስም ዴኒስ ነው እሺ እያለችው እሺ ብሎ ይቀበላታል። ከዛም በኋላ እኔ ምልሽ አያቴ እንዴት ነው አሁን ለምሳሌ እማዬ እኔን ለሌላ ሰው አሳልፈ አሰጠኝም፣ አንቺ ታዲያ እንዴት ነው እማዬ ለካሎሪን አሳልፈሽ የሰጠሻት አላት። እንዲህ ስላ ደንግጣ ታየዋለች። ከዛ እሷ እንባ እየተናነቃት አስፈላጊ ነበር ተገድጄ ነው ብላ እያቀፈችው ነበረ።
ናሬ ኦስካንን ለመፍታት ፕሮሰስ ጀምራለች። ጠበቃዋን እያገኘችው ነበረ። ወደ ወንድሟ ድርጅት መታ እሺ ናሬ እኔ ወደ ጉዳዩ ቀጥታ ገባለሁ። እንግዲህ ያው በሳምንቱ መጨረሻ ላይ እንገናኝና እንደገና የመጀመሪያ ችሎታችንን እናረጋለን። እንደምታስቢው ነገሩ ቀላል ላይሆን ይችላል። ምክንያቱም ኦስካን ከአንቺ ጋር በቀጥታ እፋታለሁ የሚል ፈቃደኝነቱን አላሳየም። ይህ እስከሆነ ድረስ ትንሽ ነገሩ ሊንዛዛብሽ ይችላል። ግን በዚህም ሁሉ መሀል አንድ ማድረግ ያለብሽን ነገር ልንገርሽ። እባክሽ ስሜትሽን ለመቆጣጠር ሞክሪ። በዚህ መሀል ተናደሽ ተበሳጭተሽ የሆነ ነገር ከመናገር ተቆጠቢ እያላን ነው። እሺ ጥሩ እያለች ታዳምጠዋለች። ሻሂን በሌላ በኩል ጂያንን በጣም ብዙ እርምጃ እየቀደመው ነው ያለው። ይህም በዛሬው ዕለት የራሱን ድርጅት እየከፈተ ነበረ። ይህን ድርጅት እየከፈተ ከዛ ወደ ናሬ ደወለ። ናሬ ከጠበቃዋ ኤሮል ጋር እያወራች ነበረ። ወዲያው እንደጨረሱ ስልኩን አነሳችው። ሄለው ሻሂን እያለችው ነበረ። ናሬ ታዲያ እንዴ ነው ኤሮል ምን አለሽ እያለን ነው። በሳምንቱ መጨረሻ ችሎታ አለ እና የሚሆነውን ነገር ፈጣሪ ነው የሚያውቀው። ነገሩ ከባድ ነው አለችው። አዎ ከባድ እንደሚሆንማ ግልጽ ነው። ናሬን ነገር በትክክል በትዕግስት ጠብቅ ነበረ። ከዛ ሸለመጥማጥ ጋር እስክትፋች ድረስ በትዕግስት ጠብቅ ነበር። ቀኑ ደረሰ። አይዞሽ ትፋታላችሁ። ከዚህ በኋላ አጠገብሽ አይደርስም። ናሬን እንኳን ዛሬ አዲስ ድርጅት እየከፈትኩኝ ነበረ እንኳን ደስ አላትኝም አላት። ሻሂን ያለውበት ሁኔታ ታውቃለህ እንደዚህ እንደማልለ አለችው። እሺ በቃ ጥሩ በቃሽ ነገ እንገናኛ አላት። እሺ አለችው። ስልኩ ተዘጋ። ከዛ ናሬ ስልክ እያወራች ወንድም ወደ እሷ እየቀረበ ስልኩን እየዘጋችው። ከዛ እሱ እኔ ምልሽ ይሄን ነገር ስታረጊ እማዬ ደስ የሚላት ይመስልሻል? እማዬውንም ቢሆን ችግር ነው የሚፈጥርብሽ። ናሬ ነገሩ ከባድ ነው አይገባሽም እንዴ? ምን እያሰብሽ ነው አላት። ወንድም የመላርግ ታዲያ እኔ እሱን መርሳት አልችልም፣ እሱን አለማፍቀር ማቆም አልችልም አለችው። ፍቅር እንደሆነ ነገረችው። ሻሂን ላይ ተስፋ መቁረጥ እንደማትችል አስረዳቸው። ከዛ እሱ ደግሞ ልክ ከሆነሽ ልክ ነሽ እኮ ይኸውልሽ እኔ ሻሂንን ጠልቼው አይደለም። ሻሂን ለእኔ ከወንድሜ በላይ ነው። ግን ያለንበት ሁኔታ ተመልከቺ። እሱ እኔን ረግጦ እኔን በልጦ መሪ መሆን ይፈልጋል። ይሄ ባለበት ሁኔታ ከኔ ጋር በሰላም የሚቆይ ይመስልሻል? ተይ ሁሉንም ነገር ግን እስኪ እንዴት አድርገሽ ነው ከሱ ጋር በሰላም የምትኖሪው? ንገረኝ እስኪ እንዴት አድርገሽ ነው ከሱ እናት ጋር የምትግባቢው? ደግሞ የጀመልም አለ። እንዴት ነው ነገሩ? እማዬም አለች። ከባድ አይመስልሽም አላት። ምን ማድረግ ይችላለሁ እንግዲህ የሚጠበቅብኝን ነገር በሙሉ ለመክፈል ዝግጁ ነኝ ብላ እያቀፈችው ነው። ሁለቱም ይተቃቅፋሉ። እሱም ቢሆን ሁሌም ከጎኗ እንደሆነ ይነግራታል። በአንድ በኩል ጂያን ቀጥታ ፍቅርዬን ወደ ራሱ ክፍል ይዟን መጣ። አያቴ ይሄ ነው የኔ ክፍል እያላን ነበር። ይሄ ነው ያንተ ክፍል? ምንም የልጅ ክፍል እኮ አይመስልም፣ ግድግዳው መቀባት ምናምን ነበረበት አለችው። እንዲህ ስትለው የአባዬ ክፍል ነበር የቦራን እና ያው በቃ እኔ እሱ ክፍል አሁን ደግሞ እየመጣው መተኛ ጀመርኩኝ አላት። ከዛ ገረማታ። ለዛ ነው እያለች ዞር ስትል በድንገት ፎቶ ምናምን የተሰቀለበትን ቦርድ ነገር እያየች ነበረ። ይህን እንጨት ስታይ በጣም ብዙ ፎቶዎች አሉ። የናሬ የልጅነት ፎቶዎች፣ የአሊያ ፎቶዎች፣ የነ ጂያንና የወንድሙ ቦራን ፎቶዎች፣ ብዙ ፎቶዎች አሉ። ከዛም ፍቅርዬ በጣም ግርምራት ፎቶዎቹ ላይ ዝም ብላ ፍጣ እየተመለከተች ነው። የነ ጂያን የቦራን አባትም ፎቶ አለ። እሱን እያየችው በዳር በኩል ድንገት ከና ጂያን የሆነ ሰው መሀላቸው ሆኖ ፎቶ ተነስተዋል። መሀል ላይ ያለውን ሰው ከዚህ በፊት የምታውቀው ይመስላል። ፍጥጥ ብላ ተመለከተችው። ፎቶን በእጇ እየያዘችው ነበረ። ከዛ እንዴ ይሄ ማን ነው ዴኒስ እያለች ጠይቀችው። ከዛ እሱ አላውቀውም ከዚህ በፊት መጥተው ያውቃል፣ አንድ ጊዜ አይቼው ነበር ከዛ መጥተው ያውቃል አላት። ፍቅር የደነገጠች ክዋለች። አሁንም ቢሆን የምታስታውሰው ለመጀመሪያ ጊዜ የአሊያ የልጇና የቦራን ፎቶ ሲላክላት ፎቶን እያየች መጥቶ ሊቀበላት የነበረው ሀሊስ ነበረ። ሀሊስ እነ ጂያንን ክዷቸው አሁን ከኤጀመል ጋር አብሮ ወግኖ የሚሰራው እስር ቤት የታሰረው ሰው ነው። በዚህ ሰዓት ላይ ምናልባት የአሊያ አባት የመሆን ከፍተኛ እድል አለው። ድንግጥ ብሎ ፎቶን እያየው በጣም ቆንጆ እያላን ነበር። ለሷ ሁኔታው ያስታውቅ ነበር። ትንሽ እንደተደናበረ አሁን ትክክለኛውን የአሊያ አባት የምትመስለው ፍቅርዬ ደነገጠች። ትንሽ ተደነባበረች። አሊያ መታ እንዲህ ያዞራ ስታይ ምን ሆነሽ ነው ብላ እየጠየቀቻት ነበረ። ደህና ነኝ ትላታለች። መድኃኒትሽን አልወሰድሽም እንዴ ብላ ጠየቀቻት። ኧረ ደህና ነኝ ዝም ብዬ እኮ ነው በቃ ሉጣ ብላት ሄደች። ከዛ አሊያ አልገባትም። ነገር ግን ፍቅርዬ ወደ ራሷ ክፍል መታ ምንድን ነው የሆነው ብላ ታስባለች። የነገሩ መገጣጠም ከአይምሮ በላይ ሆኖባታል። ወገቧን ይዛ ወደዛ ወደዚህ እያለች ብዙ ተብሰለሰል ጀመረ። እነ ጃንና እነ ከቤት መጥተዋል። ወደ ውስጥ እየገቡ በአንድ በኩል ደግሞ ሰዳከት እስካሁን ድረስ ህፃኑ ጃን ስላልተገረዘ የሚገረዝበትን ቀን እየወሰነች ነው። ይህን ስራ የሚፈጽሙትን በዓል የሚያከናውትንም ሰዎች ጠርታ እያናገረቻቸው ነው። ጃን ሰምቶ ወደ ውስጥ እየገባ ነበረ። ከእናቱ ጎን ተቀመጠ። ደስ አለው። ከዛ ድንገት ህፃኑ ጃን መጣ። እያቀፈው ነበረ። ከዛ ስለዚህ በቃ ጃን ይኸውልህ እነዚህን ሰዎች የጠሯቸው የግርዛቱን ስነ ስርዓት እንዲያከብሩ ብዬ ነው፣ እንዲጠብቁልን ነው። በሰፈር ደረጃ ነው የሚከበረው አለችው። ኧረ እባክሽ እንደዚህ እሱን ነበር የምታወሩት? ጥሩ ሀሳብ ነው እና ቀኑን ወሰናችሁ እያለ ጃን ይጠይቃል። አለ ድንገት መጣች። ምን እየተካሄደ እንዳለ አታውቅም። በፈጣሪ ፍቃድ እስኪ በዚህ በሳምንቱ መጨረሻ ለእኛ ምቹ ነው፣ ያኔ ቢሆን ጥሩ ነው ይሏቸዋል። አሪፍ ሀሳብ በቃ እኛም ተመችቶናል ይባባላሉ። አሊያ ድንገት መጣች። ቆም ብላ ስታስብ ስለ ልጇ መገረዝ ነበር የሚወራው። ብዙም አልከፋትም። ዝም ብላ ታያቸው ጀመረ።
ጀመረ። ስነ ስርዓቱን የሚያከናውኑት ሰዎች ሄዱ። ህፃኑ ጂያን አልገባውም። እጁን እያወዛወዘ ቻው እያላቸው ነበረ። አባዬ ግርዛት ምንድን ነው ብሎ ጂያን እየጠየቀው ነበረ። ከዛ አሊያ እኔ እነግርሃለሁ ብላ እየቀረበች ነበረ። እንዴት ሆኖ እስካሁን ድረስ አታውቅም እንዴ? ምን እንደሆነ አታውቅም? መገረዝ ማለት እያለች ሰዳከት ጠይቃለች። አያውቅም ትላለች አሊያ። ህፃኑ ጂያንም አላውቅም እያለ ነበረ። ሰዳከት ልትናገር ነው። ዴኒስ ናን እነግርሃለሁ። ወይዘሮ ሰዳከት ዝም በይ ትላታለች። ዴኒስ እኔ የምልህ እስካሁን ድረስ እንዴት አልተገረዝክም አለችው። ከዛ ዴኒስ ግራ ገብቶት እያያን ነበረ። ይሄ ልጅ አልተገረዘም እያልኩሽ ነው ወይዘሮ ሰዳከት፣ በቃኝ ካወቅሽ አይበቃም? በቃ እንሂድ ትላለች። አንቺ ግን ምን አይነት እናት ነሽ? እንዴት ነው እስካሁን ድረስ ስለዚህ ጉዳይ ዝም ያልሽለኛ? እንዴት አልነገርሽንም? ትላታለች። ኧረ እባክሽ ልጁ በሆነ መንገድ ነው ማወቅ ያለበት፣ ተጠንቀቂ ለልጁ አይምሮ ወይዘሮ ሰዳከት፣ የልጅ አይምሮ እኮ ነው እያለቻት ነበረ። ከመጀመሪያው ጀምሮ አልነገርሽንም የልጅ እንዳልተገረዘ፣ ያንቺ ጥፋት እኮ ነው አለቻት። እንዴ ወይዘሮ ሰዳከት ለዚህ ጉዳይ ብዬ አንቺ ጋር መምጣት ነበረብኝ እንዴ ብዬ ነው የምነግርሽ አለቻት። እማዬ ተረጋጉ ይላል ጂያን። በጣም ምትገርሚ ሴት ነሽ፣ ትገርሚያለሽ በጣም ጂያን። እያያልኝ ነው ይሄ ልጅ መገረዝ አለመገረዞ ለእኛ ሳትነግረን ነበረ ትላታለች ወይዘሮ ሰዳከት። ክሷ ቀጠለ። አሊያ ጭቅጭቋ ከሷ ጋር ቀጥሏል። በአንድ በኩል አሊያ ልጄን ሆስፒታል ወስጄ ነው ማስገረዘው እያለች ነው። ልጄም ሆስፒታል ሄዶ አይገረዝም። ምን ነው ክብራችን አንቺ ዝቅ ለማድረግ እንደዚህ ተማማት ሸሳ? በባላችን መሰረት ቤት ውስጥ ነው የሚገረዘው፣ ሰፈሩ በሙሉ ይህን የሚያከብረው አለቻት። አሊያ አይሆንም እያለች ነው። ጭቅጭቁ ቀጠለ። ጭቅጭቁ በርትቷል። ከዛ አሊያ ወደ ውስጥ ገባች። ጂያን ተከትሏት እየገባ ነው። ጂያን ምን እየተካሄደ ነው ያለው? ቆይ እናተ ምንድን ነው የምታወራው? ምንም እየገባኝ እኮ አይደለም። እንዲህ ብሎ ነው ቤት ውስጥ የሚገረዘው? በስነ ስርዓት ሆስፒታል ሄዶ ማደንዘዣ ተወግቶ ንጽህና ባለው መንገድ ነው የሚገረዘው አለችው። ይኸውልሽ አሊያ ይሄ ባህል ነው እሺ፣ በእምነታችንም በባህላችን ያለ ጉዳይ ነው። በቃ ዶክተሮች እቤት ይመጣሉ፣ ግርዛቱን ይፈጽማሉ። በጣም ቀላል ነገር ነው አላት። ዝም ብላ ታዳምጠዋለች። ሀሳቡ ተመቻት። ከዛ ትታው ወደ ስራ እየሄደች ነው። በሌላ በኩል ሚኔ የ4 ሳምንታት እርጉዝ መሆኗን ተነግሯታል። በጣም ደስተኛ ሆናለች በህይወቷ። ከዛ ድንገት አሊያን አገኘቻት። አሊያን ስታገኛት ወይዘሮ አሊያ እንዴት ነሽ? ዛሬ በጣም ደስ ብሎኛል ትላታለች። አሊያ እንኳን ደስ አለሽ ብላት ትታት እየሄደች ነው። በሌላ በኩል ፍቅሬ ማታ ላይ ስልኳን እየነካካች ነበር። ስልክ ልደውል እየሞከረች ባትሪ ዘጋ። ቻርጀሯን መኪና ውስጥ ረስቷለች። ወጣች። ከዛ ኡሙን እያገኘቻት ነው። ከዛ ኡሙ መኪናሽ ደህና ቦታ ቆሟል አለቻት። ከዛ ፍቅሬ ስምሽ ማን ነው ግን ብላ ጠየቀቻት። ኡሙ ብላ ነገረቻት። ኡሙ እኔና አንቺ መቼ ነው እስኪ አብረን የምንጠጣው? እስኪ እንጠጣ ዛሬ አብረን እናምሽ አለቻት። ኧረ ባል ያለ አይፈቅድም ስትራን ነበረ። ይኑራ ታዲያ ምን ችግር አለው ስትራት አይ ባል ይቆጣል አለቻት። ፍቅሪ እየሳቀችባት ትታት ሄደች። ከዛ መኪና ውስጥ ገባች። መኪናዋ በውጭ በኩል ቆሞ ነበረ። ቻርጀሯን እየፈለገች ነው። እየፈለገች እያለ ድንገት ሰዳከት ወጣች ከቤት ውስጥ። ሄሎ ሐሰን እየሰማኝ ነው? ችግር የለም ስለኔ አታስብ። አሁን ነው እሄዳለሁ። ከዛ በኋላ ሄጄ ጉዳዩን እፈጽማለሁ። ምንም አታስብ። ከዚህ በኋላ ያ ሰው በህይወት መቆየት የለበትም። እኔ ራሱ ሄጄ ገለዋለሁ። ጂያን እንደሆነ ፈዟል። ምንም ችግር የለም ስትል ነበረ። ፍቅርዬ ድምጿን ስትሰማ ተደበቀች። መኪና ውስጥ እንዳለች ተኛች። ከዛ ሰዳከት የምታወራው ነገር ስታዳምጥ የባሰ እየፈራቻ መጣች። እንዴ እች ሴት ግን ጤነኛ አይደለችም እንዴ? እንዴት ነው እንደዚህ በቀላሉ የምታወራው እያለች በጣም ገርማት የበለጠ ሰዳከትን ልትፈራት እየደረሰች ነው። ሰዳከት አላየቻትም። ድንገት መኪና መጣ። መኪና ውስጥ ገብታ ሄደች። ይህን ጊዜ ፍቅርዬ ደንግጣለች። ወደ ውስጥ መጣች። ወደ አሊያ ደወለች። ሄሎ እየሰማኝ ነው ትላታለች። አሊያ ኧረ ምን እያረግሽ ነው ያለሽው? የት ነሽ አለቻት። ስራ ቦታ ነኝ ምን ተፈጠረ ትላታለች። ኧረ አሊያ ቅድም ወይዘሮ ሰዳከት ስታወራ የሰማኋት ነገር ምንድን ነው? የሆነ ሰው ገላለሁ ምናምን ስትል ነበረ ብላ የዋሻውን አድራሻ የሰማችውን ነገረቻት። ከዛ አሊያ ፈጥና ወደ ጂያን ደወለች። ጂያን ስልኩ አይሰራም። ከዛ ወደ ሌሎቹም ደወለች። አይሰራም ስልካቸው፣ ወደ ካያም ጭምር። ከዛ የደወለች ወደ ናሬ ነው። ወደ ናሬ ደውላ ወንድምሽን ማግኘት አልቻልኩም፣ ወይዘሮ ሰዳከት የሆነ ቦታ እየሄደች ነው ብላ ነገረቻት። ናሬ ስልኩን ዘጋና በሳተላይት ስልክ በሬዲዮ በቀጥታ ወደ ጂያን እየደወለች ነው። ሄላ ወንድሜ እየሰማኝ ነው ትለዋለች። ከዛ በአንድ በኩል ጂያን ናሬ ምን ተፈጠረ ይላታል። እማዬ ያው እሁር ጋር እየሄደች ነው መሰለኝ፣ የሆነ ነገር ልታደርግ ነው ወንድሜ ድረስ አለችው። እሺ በቃ ብሎ ሬዲዮን አጠፋው። ከዛ በቀጥታ ወደ ቦታው እየመጡ ናቸው። ሰዳከት ቀድማ ደርሳለች። ሰዳከት ወደ ዋሻው እየገባች ነው። ሽጉጥ ደቅና ቀጥታ ወደ እሁር መጣች። ወይዘሮ ሰዳከት እንዳተኩሽ ይልሽ እኔ ለማንም አልተናገርኩም ይልሽ እኔ ወደ ካናዳ ሄዳለሁ ለማንም አልናገርም እያለ ነበረ። እሷ ግን ልተኩስ ወደ እሱ በጣም እየቀረበች እያለ ድንገት አሊያ መጣች። ወይዘሮ ሰዳከት እባክሽ እንዳተኩሽ እባክሽ እንዳታረጊው እያለች እየለመነቻት፣ ድንገት ወይዘሮ ሰዳከት ስትዘናጋ እሁር እጁን ፈቶት ነበረ። ድንገት ነበረ ሰዳከትን ያዛት። ሽጉጡን ተቀብሎ አንገቷ ላይ ደቅኖ እገላታለሁ እያለ እያስፈራራ አጠገቧ የነበሩትን ሰዎች ሽጉጣቸውን እንዲጥሉ እያረገ ነበረ። አሊያም ፈርታለች። ተያይዘው ወጡ። ከወጡ በኋላ አሁንም ቢሆን ኡር የሰዳከት ጭንቅላለ ሽጉጥ ደቅኗል። አረባካቸው የለፈስፈስ ግደሉት፣ አንተ ወንድ ኮንክ እስኪ ተኩስብኝ ግደለኝ እስኪ ትለዋለች። ኡር ባንድ በኩል አሊያን እሷን እንዳልገላት ከፈለግሽ አንድ ቅድመ ሁኔታ አለኝ እያላን ነው። አብረሽ ነይ እያላን ነው። አብረን እናምልጥ እያላት በአንድ በኩል አሊያ የማይመስል ነገር እንደሚያወራ ታውቃለች። ኡር እባክህ ተረጋጋ፣ ኡር በትክክል እያሰብክ አይደለም እባክህ እያለችው ነው። በአንድ በኩል ሰዳከት ተኩስብኝ ትለዋለች። ኡርን እንዲህ ያረገችው
የበለጠ እንዲደነቀጥ ስታረገው ድንገት የተኩስ ድምፅ ተሰማ። ጂያን በወይዘሮ ሰዳከት በእናቱ ጆሮ ትይዩ እየተኮሰ ነበረ። ተኩሶ የእሱን ትከሻ መታው። ትከሻው ሲመታ ሽጉጡን እንደ ጣለ በቀጥታ ወደ አንደኛው መኪና ገባና ያመልጣል። ጂያን ወደ እናቱ እየጠጋ ነው። እማዬ ደህና ነሽ እያላን ነበረ። አመለጠ። ይህን ሰውዬ መግደል ነበረብህ። ለምንድን ያልገደልከው? አንተ መግደል ሳትችል ቀረ። እኔ ልገለው ነበረ። እች ግን መጣች ልታዘናጋኝ። ወጥመር ነው፣ አብረው ተባብረው ነው የሚሰሩት ብላ ስትከሳን ነበረ። እንዲህ እየተካሰሱ ወደ ቤት ሄዱ። ከዛ በጠዋት አንድ ላይ ተቀምጠዋል። ጂያን በአጎቱ ሐሰን ተናደዋል። ይህም ጂያን የደበቀውን ኦረን ለእናቱ አሳልፎ ስለሰጠው ከዛም በኋላ ሐሰን ምንም ማድረግ አልቻልኩም እያለ ከዛ እንዲወጣ ጠየቀው። ከዛ አሁን ጂያን ከእናቱ እየተከራከረ ነበረ። ቆይ አንተ ግን ይህን ሰውዬ ቀድመህ መግደል አልነበረብህም እንዴ? እች ሴት ማለት ልታሳብደህ ነው። እች ሴት አረለም ለአንተ ለእኛም ጠንቅ ናት። እች ሴት ቤታችን ከመጣች ቀን ጀምሮ ቤታችን ውስጥ የማይሆን ነገር እየተፈጠረ ነው ስትል ነበር። እማዬ እሷን መውቀስ አቁሚ፣ በቃ ይሄ ሰውዬ እንዲያመልጥ አርግሻል፣ እሷን መውቀስ አቁሚ እያላን ነው። አሊያ ትታቸው ሄደች። ጭቅጭቁ ቀጥለዋል። ከዛ ጂያን ድንገት መጣ። ወደ አሊያ ክፍል እየገባ ነበረ። ጂያን ይሄ ሰውዬ አምልጧል አይደለ? አምልጧል፣ ግን ለምንም ቢፈጠር ምንም እንዳትገለው፣ እንደማትገለውም ተስፋ አደርጋለሁ፣ አውቃለሁ፣ አንተ እንደዚህ አይነት ሰው አይደለም እያለችው ነው። አሊያ እስካሁን ድረስ ዝም ያልኩት በአንቺ ፊት ላለመግደል ብዬ ነው እንጂ እሱን እገለው ነበረ አላት። ፍዝዝ ብላ ታየዋለች። እንዲህ እያወራችሁ ድንገት ሚኔ ደወለችለት። ስትደውልለት እጭ ብላ ዞር ልትል ነበረ። ከዛ እሱ ቆይ አንዴ እናትጂ ብሎ ስልኩን አነሳው። ከዛ ስልኩን ላውድ ስፒከር ላይ ያደረገው ነበረ። ሚኔ ምንድን ነው ይላታል። ጂያን እኔ እናንተ ተለያየን ማለት ያንተ ሁኔታ አያሳስበኝም ማለት ነው እንዴ? ምን ነው ጠፋሳ? ደውለ እንኳን አትጠይቀኝም እንዴ አለችው። ሚኔ ከዚህ ቀደም እንዳትደውይልኝ አላልኩሽ ነበር እንዴ አላት። ዝም እያለችው ነው። ከዛ ስልኩን ዘጋው። አሊያ ግራ ገብቷት እያየችው ድንገት ህፃኑ ጂያን መጣ። እንደመጣ እማዬ ልገረዝ ነው እንዴ እያላን ነበረ እንዲህ ሲላት፣ ከዛ ደንግጣ እያየችው ማን ነገረ ይሉታል። እነ ከድርና እነ ኡሙ ሲያወራ ሰምቷቸው ነበረ። ጂያን ወጥቶ እነ ኡሙ የሚሉትን ሰማ። ድንገት ስናወራ ሰምተው ነው ሆን ብለን አይደለም አሉት። ከዛ ተጠንቀቆ ብሏቸው ወደ ውስጥ ገባ። ከዛ ህፃኑ ጂያን ያጎቱ መኝታ ክፍል ገብቶ በሩን ላይ ቆልፈዋል። አልከፍትም እያለ ነው። አሊያ እባክህ ክፈት እያለችው ጂያን መጣ። ጂያን እንደምንም ብሎ በሩን አስከፈተ። ከዛ በኋላ ቁጭ ብሎ አረጋግቶ እያወራው ነበረ። አጎቴ ቆይ አንተም ሻይንም ካም አጎቴ ተገርዘዋል ብሎ ጠየቀው። አዎ ተገርዘናል፣ የባህላችን ነው እምነታችንም ነው አለው። ምንድን ነው እንዳለ ነው ቆርጣችሁ የምትወስዱት ብሎ ጠየቀው። አይደለም በጣም ትንሽ ብቻ። ከዛ በኋላ እንደፈለግ ትጫወታለህ፣ ፈረስ ላይ ሆነ ከተማውን ታያለ፣ በቃ ልክ እንደ ንጉስ ነው እየዞርክ የምታየው አለው። ከዛ በኋላ በአንድ በኩል ህፃኑ ጂያን እሺ አባዬ በቃ ሀሳቡን ተቀብያለሁ እሺ እያለ ነበረ። አሊያ ደስ ብሏት እያየቻቸው ነበረ። ክቡራን ተመልካቾች ዘውድ ድራማ የተከታተላችሁትን ይመስላል። ውድ ተመልካቾች ቅጠል ቲቪ የዩቲዩብ ቻናል ዘውድ የሚሰኘው ተከታታይ የቱርክ ድራማ በዚሁ መልክ በዚሁ አቀራረብ ወደ እናንተ ዘውትር ይዞ ይመጣል። ዘውድ ድራማ ከተጀመረ እነሆ በርካታ ክፍሎች ተቆጠሩ። እስከ ድራማው ፍጻሜ እስከ መጨረሻዎቹ ክፍል ድረስ አብራችሁ እንድትቆዩ በትህትና የምጠይቅ ይሆናል። ሁሉ ጊዜ በኮሜንታችሁ በላይካችሁ የምታበረታቱኝ ውድ ክቡራን ተመልካቾች ከልቤ አመሰግናለሁ። በቀጣይ ተከታይ ክፍሎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።